እንዳሁኑ ዘመን የህክምና ጥበብ ሳይራቀቅና የጸረ ባክቴሪያ መድኃኒቶች ሳይስፋፉ በፊት እንደ ቲቪ በምድር ላይ አስፈሪ በሽታ አልነበረም። በዘመኑ የነበሩ ሰዎች እንደሚያምኑት የቲቪ በሽታ የሚከሰተው ሰዎች በሚሰሩት ኃጢአት፣ በዘራቸው ወይም ደግሞ እንደ ቫምፓየር በመሳሰሉ ፍጥረታት ተብሎ ያምኑ ነበረ። ዛሬ ላይ የምንጠቀማቸው የጸረ ቲቪ መድኃኒቶች ከመገኘታቸው በፊት ብዙ ሰዎች በሳምባ ነቀርሳ ወይም በቲቪ በሽታ ህይወታቸውን አጥተዋል፣ ላይፋቸው ተመሰቃቅሏል። ታዲያ የህክምና ባለሙያዎች የቲቪ መድኃኒት ከመገኘቱ በፊት ቲቪን እንዴት አድርገው ያክሙት ነበር? ጤና ይስጥልኝ። ይህ ዋይኬ ሄልዝ ኤንድ ስቶሪ ዩቲዩብ ቻናል ነው። በዛሬው ቪዲዮአችን የምንመለከተው ወደ ኋላ ተመልሰን የቲቪ ህክምና ከቲቪ መድኃኒት በፊት እንዴት ነበረ የሚለው ነው። አብራችሁን ቆዩ። ከዛሬ 4000 ዓመት በፊት የቲቪ በሽታ የሚታወቀው ኮንሳፕሽን ዲዚዝ በመባል ነበረ። ኮንሳፕሽን ዲዚዝ የተባለበትም ሰውነትን ቀስ በቀስ ስለሚያከሳና ስለሚያደክም ነበረ። በዚህም የተነሳ ኮንሳፕሽን የሚል ስያሜ ተሰጥቷል። አስቡት፣ በዛ ዘመን ላቦራቶሪ በሌለበት ራጅ በማይታወቅበት በዛ ዘመን ቲቪ የሚታከመው በምልክቶችና እንዲሁ በግምት ነበረ። የቲቪ በሽታ ምልክቶች እንደ ሳል፣ ከፍተኛ የሆነ ክብደት መቀነስ፣ ትኩሳት፣ ሌሊት ማላብ እንዲሁ በደም መቀላቀል አክታ ያለው ሰው ቲቪ በሽታ እንዳለው ይታመናል። አንዱ ምልክት ከጀመረ በኋላ በወራት ወይም በዓመት ውስጥ እድሜን ያሳጥር ነበር። እስከ 18ኛው ክፍለ ዘመን መባቻ ድረስ የቲቪ ህክምና በሽታውን ከማጥፋት ይልቅ የድጋፍ ህክምና ወይም ሰፖርቲቭ ኬር የሚባለው የህክምና ሂደት ይከተል ነበር። ስለዚህ ሐኪሞቹ ለታካሚዎቻቸው የሚያዙት ወይም ሪኮመንድ የሚያደርጉት ከፍተኛ ካሎሪነት ያላቸው ምግቦችን መስጠት፣ ለምሳሌ ወተት፣ እንቁላል፣ የአሳ ዘይት የመሳሰሉትን ምግቦች መስጠት፣ እረፍትና የፀሐይ ብርሃን እንዲያገኝ ማድረግ፣ ቀዝቃዛና ንጹህ አየር እንዲያገኝ ማድረግ እንዲሁም ጸሎት እንዲያደርግ ነበረ። በዚያ ዘመን የነበሩ ሰዎች እንደሚያምኑት ቲቪ የሚመጣው በግብረ ስጋ ግንኙነት ነው ብሎም ስለሚያምኑ ከወሲብ መታቀብን አንዱ የህክምና ዘዴ አድርገው ይከተሉት ነበር። ሌሎች ደግሞ የቲቪ በሽታ የሚመጣው በኃጢአታችን ምክንያት ስለሆነ ብለው ስለሚያስቡ ወይም የፈጣሪ ቁጣ ነው ስለሚሉ ጸሎት እንዲያደርጉ የህክምና የመንፈሳዊ ጉዞዎችን እንዲያደርጉ ለታካሚዎቻቸው ይመክሩ ነበር። ይህ አይነት ህክምና አልፎ አልፎ ውጤታማ ቢሆንም አብዛኛዎቹን ግን ህይወታቸውን እንዲያጡ አድርጎ ነበር። ከ1850 እስከ 1950 ዓመተ ምህረት እንደ አውሮፓውያን አቆጣጠር ማለት ነው የዓለም እይታ የቲቪን ህክምና በተመለከተ አዲስ ሙቭመንት ወይም አዲስ እይታ አመጣ። ይህም ምንድነው የሚሆነው? ለቲቪ የሚሆን የማረፊያ ቦታ ማዘጋጀት ወይም ደግሞ ሳናቶሪየም ሞዴል የሚባል ማዕከል ማዘጋጀት ነበረ። ዋነኛ ዓላማውም የቲቪ ህሙማንን ከሌላኛው ማህበረሰብ በመለየት ወይም ደግሞ በማራቅ የቲቪን በሽታ ስርጭት መቆጣጠር ነበረ። ምንድነው ጽንሰ ሐሳቡም? የቲቪ ህክምናን ማዳን ወይም ኪውር ማድረግ ካልተቻለ ቢያንስ መቆጣጠር ይቻላል የሚለውን ነበረ። በዚህም ሳናቶሪየም የተባሉ የህክምና ሳናቶሪየም ሞዴል ወይም ደግሞ ለህሙማን ማረፊያዎችን ማዘጋጀት ነበረ። በዚህ ሳናቶሪየም በሚባለው የማገገሚያ ማዕከል ትልቁ ዓላማው ምንድነው? ንጹህ አየር እንዲያገኙ፣ በቂ ፀሐይ ብርሃን እንዲያገኙ፣ እረፍትና የተመጣጠነ ምግብ እንዲያገኙ ማድረግ ነበር። ታካሚዎቹ ከነዚህ ማዕከላት ገብተው ከወራት እስከ ዓመታት ሊቆዩ ይችላሉ። ማዕከላቱ እነዚህ ሳናቶሪየም ሞዴል የምንላቸው የሚገነቡት ራቅ ካለ ተራራማ ቦታ የፀሐይ ብርሃን እንደ ልብ የሚገኝበትና ከህዝቡ ወይም ከማህበረሰቡ ወጣ ያለ ነበረ ማለት ነው። የቲቪ ህክምና የነበረው ወይ ከሳናቶሪየም ሞዴል ከምንለው በተጨማሪ የቀዶ ህክምና ነበረ። በቲቪን በቀዶ ህክምና የማዳን ሐሳብ የነበር ማለት ነው። ይህ በጣም አስደንጋጭና አስፈሪ የነበረው በቀዶ ህክምና ቲቪን የማከም ሂደት እጅግ በጣም አስከፊ ነበረ። ለምሳሌ ምንድነው የሚያደርጉት? ኮላፕስ ቴራፒ ይባላል። ኮላፕስ ቴራፒ ማለት ሳምባ ወይም ደግሞ ሳምባን በአርቲፊሻል መንገድ ሰው ሰራሽ በሆነ መንገድ ኮላፕስ ማድረግ ወይም ደግሞ እንዳይንቀሳቀስ በማድረግ የቲቪ ባክቴሪያ እንቅስቃሴ መገደብ ይቻላል ተብሎ ይታሰብ ነበር። ይህ ህክምና ሆን ተብሎ በቲቪ የተጠቃውን የሳምባ እንዳይንቀሳቀስ በማድረግ ሳምባ ካልተንቀሳቀሰ ባክቴሪያውን መውጫ ያጣና ይሞታል የሚል ነበር። ይህ በጣም አደገኛ የሆነ ነበረ። በቀዶ ጥገና ቲቪ ለማከም ከሚጠቀሟቸው ዘዴዎች መካከል አንደኛው ኒሞቶራክስ ይባላል። አርቲፊሻል ኒሞቶራክስ ይደረግ ነበር። አርቲፊሻል ኒሞቶራክስ ማለት በመርፌ መንገድ
ወደ ሳምባው አየር በማስገባት ሳምባው በቲቪ የተጠቃው ሳምባ ኮላፕስ እንዲያደርግ ማድረግ ነው። ሁለተኛው ትራኮፕላስቲ ይባላል። ትራኮፕላስቲ ማለት የጎን አጥንቶችን የሳምባ ጣፊዎችን ማለት ነው። እነሱን በቀዶ ጥገና በማስወጣት ለዘላለሙ ኢምፐርማነንትሊ ሳምባ ወይም ለንግ ኮላፕስ እንዲያደርግ ማድረግ ነው። ሌላኛው ፌሪኒክ ነርቭ ከቲንግ ይባላል። ያደርገውን ማለት ነው። እሱን በመቁረጥ ወይም ዲያፍራም እንዳይንቀሳቀስ ወይም ፓራላይዝ እንዲሆን በማድረግ የሚጠቀሙት የቀዶ ጥገና አይነቶች ናቸው ማለት ነው። እነዚህ የቀዶ ሕክምና አይነቶች በጣም ህመም የሚፈጥሩ አደገኛና ለሞት የሚዳርጉ የቀዶ ጥገና ዘዴዎች ነበሩ። እንደ አውሮፓውያን አቆጣጠር ከ1921 ዓ.ም የቲቪ የመከላከያ ባክቴሪያ ወይም BCG ተገኘ። ይህ ደግሞ በህክምና ታሪክ እጅግ ውጤታማ የሚባለው ነበር። ቲቪን በመከላከል በኩል ለህፃናት ይህ በልጆች ላይ የሚከሰተውን ሲቪር ፎርም ኦፍ ቱበርኩሎሲስ የሚባለው ወይም ደግሞ ከፍተኛው የቲቪ ህክምና በመከላከል በኩል ለልጆች በጣም ውጤታማ የሆነ ስኬት ነበረ ማለት ነው። ይሄ ብሬክስሩ ይባላል ወይም ደግሞ መንገድ ከፋሽ እንደማለት ነው። በ1940 ዓመተ ምህረት ወይም ከ1940ዎቹ እስከ 1950ዎቹ ዓመተ ምህረት ባሉት ጊዜያት ደግሞ ነገሮች ተቀየሩ። በቲቪ ህክምና ታሪክ የመጀመሪያው የጸረ ቲቪ መድኃኒት ወይም ደግሞ ስትሬፕቶማይሲን በ1943 ዓመተ ምህረት ተገኝቶ በ1944 ዓመተ ምህረት አገልግሎት ላይ ዋለ። ከዛም PAS ወይም ደግሞ ፓራሚኖ ሳልሳሊክ አሲድ እና አይሶናይዘር የሚባሉት የቲቪ መድኃኒቶች ተገኙ። ለመጀመሪያ ጊዜም ቲቪ ታከመ። ሆስፒታሎች ተዘጉ። የመጋገሚያ ማዕከላትም ለዘላለሙ ተዘጉ። እንዲሁም ደግሞ ኮላፕሲዮ ቴራፒ የሚባለው ወይም በቀዶ ጥገና ቲቪን የማዳን ሂደት ለአንዴና ለመጨረሻ ጊዜ ቆመ ማለት ነው። ይህ ነበር በህክምና ታሪክ አስደናቂ የነበረው የቲቪ ህክምና ሂደት። ዛሬ ላይ ቲቪ በዓለማችን እጅግ በጣም አደገኛ ከሆኑ በሽታዎች መካከል አንዱ ነው። ነገር ግን ደስ የሚለው ነገር ማዳን ይቻላል። አሁን እጅግ ፈተና የሆነው ዓለም በጣም የሚያስጨንቃት ምንድነው? መድኃኒት የተላመደ ቲቪ መስፋፋት ነው። አስባችሁታል? በዛ ዘመን ቲቪ እንዴት ይታከም እንደነበረ እና በአሁን ላይ ደግሞ መድኃኒቱ ተገኝቶ ቲቪ መዳን እየተቻለ ነገር ግን በሰዎች እንዝላልነት እንዲሁም በተለያዩ ምክንያቶች መድኃኒት የተላመደ ቲቪ ለምድራችን ፈተና ሲሆን፣ በዛ ዘመን ቲቪ ይታከም የነበረው ተፈጥሮን ወይም ኔቸርን በመጠቀም አመጋገብን በማድረግ አይዞሌሽን በመጠቀም ቀዶ ጥገናና ተስፋ ወይም ሆፕ በመስጠት ማለት ነው። የዛሬው ታሪካችን ይህ ይመስል ነበር። በቀጣይ በሌላ ቪዲዮ እስክንገናኝ በቸር ቆዩን።